ንገረኝ፣ እናቴን ምንድን ነው ያደረካት? ንገረኝ። በልታት ነው አይደል? እናቴስ? ተረጋጋ፣ ልቀቀኝ። እናቴን ምንድን ነው ያደረካት? ገላት ነው አይደል? ሞተች። ለኔም እኮ ሚስቴ ናት። መቃብሯ ላይ የለችም። አለች ናቲ። አንቺ ደግሞ ምን ሆንኩ ነው የምትዩ? ምንም በቃ መሄድ ስላለብኝ ነው። ትሁት ግቢ። ያንቺን ሌላ ጊዜ እናወራለን። አሁን ሌላ ጉዳይ ላይ ነን ያለነው። ትሁት ግቢ። እሺ እናቴ የት ነው ያለሽው? የት ብዬ ነው የምፈልግሽ? እንዴት መቃብር ቦታዋ ግን አጣሁት? ምንድን ነው ከጀርባዬ እየተደረገ ያለው? ይህንንማ ማጣራት አለብን። እኔ የምልሽ እንዴት ነው እሱ መቃብር ቦታ ሊሄድ የሚል ሀሳብ የመጣለት? እኔ አላውቅም። ብቻ ግን አንተ መሄድ አለብህ። አልሄድም። አላርፍ ካለ ደፋውና ይመጣ ይመጣል። ምን? አንተ ያመሃል እንዴ? የሴትዮዋም አላስቀምጥ ብለውናል። ጭራሽ ሌላ ወንጀል። ታዲያ ተደበቅ ነው የምትይ? አዎ ተደበቅ። ቢሮ እሄዳለሁ። ከመጣም ይምጣ። ይኸውልህ ገዜ፣ ምን አለ ለትንሽ ሰዓት ብትደበቅ? አልችልም አልኩ እኮ። እንግዲህ የራሱ ጉዳይ። ንገረኝ፣ እናቴን ምንድን ነው ያደረካት? ንገረኝ። በልታት ነው አይደል? እናቴስ? ተረጋጋ፣ ልቀቀኝ። እናቴን ምንድን ነው ያደረካት? ገላት ነው አይደል? ሞተች። ለኔም እኮ ሚስቴ ናት። መቃብሯ ላይ የለችም። አለች ናቲ። አትዋሽኝ። እናቴ መቃብሯ ቦታ ላይ የለችም። አጥቻታለሁ። ተረጋጋ እኮ ነው የምልህ ናቲ። ተረጋጋት በለኝ እኮ ነው የምልህ። አንተ የሰው እጅ በልታት ነው አይደል? እምለቅ እንዳይመስልህ። ጠብቀኝ። አንቺም አለሽበት አይደል? ምኑ ላይ? የእናቴ ግድያ ላይ። የት ነው ያደረጋችኋት? እኔ ምንም ማውቀው ነገር የለም። እኔ መጣሁት ከእናት ሞት በኋላ አይደለም። አሁን እየመሰለኝ አይደለም። ራስን በማይሆን ነገር አትረብሽ። ቆይ እሺ ምን አደረጋችኋት ነው? ለምን የእናቴ መቃብር አጣሁት? ምናልባት ጠፍቶብህ ሊሆን ይችላል። አይደለም። ሁላችሁም አላምናችሁም። ቆይ እናቴ ምን አደረጋችኋት ነው? አለሚ ምንድን ነው ያደረጋችኋት? ሰው ነኝ። ሰውማ አይደለሽም። ሀዘን ሳይበርድ ጥቁር ሳይወልቅ የመጣች ጥቅመኛ ሴት ነሽ። እባክህ ተወኝ በቃ። እኔ የእናት መቃብር እንዳለ ነው የማውቀው። ጠብቁ፣ የማደርገውን እኔ ያውቃለሁ።
ቤቲ የምትፈልጊው ነገር አለ? የለም። እንደዛ ከሆነ አጎቴ ጋር ቤት ደስ ይለኛል። ሂጂ ትሁት። ቤቲ የምረዳሽ ነገር አለ እንዴ? እንኳን አንቺ እኛም አልቻልንም። እሺ እሺ በቃ ሂጂ። እሺ ትሁት እባክሽ ሳላብድ ንገሪኝ እባክሽ። ናቲን መቃብር ቦታዋ ላይ አጣኋት። ናቲ ተረጋጋና መፍትሄ ፈልግ። በቃ አልገባኝም። ምንም አላልሽም እኮ። ምን ልበል ናቲ? እሺ ማንን ልጠይቅ? እናቴ መቃብር ቦታ ላይ ሄጄ ማልቀስ አልቻልኩም፣ ማውራት አልቻልኩም። በጣም አዝናለሁ። አንተም በጣም ታሳዝነኛለህ። ግን አትዋሺ፣ አላሳዝንሽም። አዝነሽልኝም አታውቂም። አይ ናቲ እንዴት ተረጋጋሽ? የሞተችውን እናቴን መቃብር ቦታዋ ላይ አጣኋት እኮ ነው የምልሽ። እባክህ ናቲ፣ አንተ ጋር ያለውን ብቻ ነው እያየህ ያለኸው። እኔንም ልትረዳ ይሞክር እንጂ። እባክሽ ትሁት የምታውቂውን ንገሪኝ። እኔ የማውቀው ነገር የለም። አንተ ግን የጀመርከውን መንገድ ቀጥል። አባዬ እንዴት ነህ? ትሁቴ እንዴት ነሽ? አባዬ ጉድ ውስጥ ገብቻለሁ። ምንድን ነው የተፈጠረው? ምን እንደማድረግ ግራ ገብቶኛል አባዬ። ማንንም ማዳን እኮ አልቻልኩም። ራሴን ጨምሮ ስቃይ ውስጥ እየከተትኩ ነው። ትሁቴ ውጪ፣ አስገድደው አስቀምጡሽ። አሰናብቱኝ ብያቸው ነበር። እና ምን አሉሽ? አሁን የሆነ ግርግር ላይ ናቸው፣ ግን እንደምናወራ ተነጋግረናል። ከዚህ ጉድ ወጣሽ ሲባል ደግሞ ሌላ ጉድ። ወይኔ አባዬ ምን ይሻላል? እና አንዱ ካፌ ቡና እንጠጣ። አይ ቤት ብንሄድ ይሻላል። እነዛ ልጆች እኮ እያንዣበቡ ነው። አይ አባዬ ከዚህ የከፋ ነገር የለም እባክህ። ቆይ ምንድን ነው ማድረግ ያለብን? ይሄ ገልት የሆነ ልጅ እኮ አንቆ ገሎኝ ነበር። ኧረ እባክህ እና ዝም አልክ? እና ምን ላድርግ ታዲያ? አንቺ ብትሆኝ ምን ታደርጊዋለሽ? ገዜ ናቲ ጥሩ ሁኔታ ላይ አይደለም። በዚህ ሁኔታው ብዙ ነገር ሊያደርግ ይችላል። እዚህ ቤት እንዳይገባ ማድረግ የመጀመሪያው ጉዳይ ነው። አንችልም። መቻል አለብን። በመጀመሪያ የምንለውን እናስብ። ሐውልት ስላልተሰራላት ሌላ ሰው ቀበሩበት ማለት ነው። እሱ እንደውም ይበልጥ ሊያስቆጣው ይችላል። መቆጣት ካለበት ይቆጣ እንጂ ምን ማድረግ አይችልም። እናስብ። ቆይ ትሁትስ? ትሁት አጎቷ ጋር ናት። እሷስ ቆይ ምን ልሁን ነው የምትለው? እስኪ እናናግራታለን። ተስማምታ አይደል የገባችው ወይስ ከአንቺ ጋር ተነጋግራለች? አላውቅም።
ግን እስካሁን ተስማምተን ያለ ነው። መረጃ ይዛ ለመውጣት ነው እንደዚህ የምትለው? የምን መረጃ? ምን ታውቃለች? አላርፍ ካለች ከብዷ ጋር አብሬ ነው ማስቀምጣት። እስኪ መጀመሪያ ይሄንን እንወጣ። አብረን እንሄዳለን። የት? እዛ ቤት? አዎ ትሁት እንሄዳለን። እኔም መስራት እንደማትችይ ነግራቸዋለሁ። ውል አለን እኮ አባዬ፣ ፈርሜ ነው የገባሁት። ውል ማለት ህጋዊ ወረቀት ነው። እነሱ ጋር ግን ህገወጥ ነገር ነው እየበዛ ያለው። ስለዚህ አይሆንም። አለሜ በእኔ ተስፋ ቆርጣለች። አትምጫለች። ለምን? አባዬ እኔ ላድናት አልቻልኩም። እየመጣ እኮ እንደ ልጅ ነው የሚቀጠቅጣት። አትተንፍሽ እየተባለች እንዳያ ትቀጠቀጣለች። እሺ ምን እናድርግ? አላቅም፣ ግን ላድናት ባለመቻሌ በጣም እያዘነችብኝ ነው። ተስፋ እየቆረጠችብኝ ነው በጣም። ትሁቴ ከዛ ቤት በወጣሽ ማግስት ግን እንዳይገሏት። ውስጥም ሆኜ ልከላከልላት እኮ አልቻልኩም። ልጄ ሁለት አማራጭ አለሽ። ምን ምናምን አባዬ? አንድ ከዛ ቤት ወጥተሽ ያለውን ነገር ለልጁ መንገርና ለፖሊስ ማሳወቅ። ሁለት ደግሞ ሁሉንም ነገር ተቋቁመሽ አይምሮዋን መመለስና ድል ማድረግ። በጣም ከበደኝ አባዬ። እንኳን ለምትኖሪው ለምሰማው ምን ይከብደኛል ትሁቴ። አንጀት ትበላለች። በጣም ነው የምታሳዝነው እኮ አባዬ። እንኳን ታማ እንዲሁ ራሱ ሰዓት እንባዬ ነው የሚመጣው። እሺ አንቺ ምን መረጥሽ? አላቅም። ቆይ ግን አባዬ አንተ ምን ትመክረኛለህ? እኔ ምንም አልልሽም ትሁቴ፣ ያሻሽን አድርጊ። እሺ አባዬ። ትሁት ትሁት አሁን መነጋገር እንችላለን። ምንድነው ችግርሽ ትሁት? ምንም ችግር የለብኝም። ታዲያ ምንድነው ትናንት መጥተሽ ልውጣ ያልሽው? አይ ትቼዋለሁ። ትሰሚኛለሽ? ስትፈልጊ የምትገቢበት ስትፈልጊ የምትወጪበት የአባትሽ ቤት አይደል? አውቃለሁ ጋሼ፣ ግን ብዙ የሚያሳስበን ኃላፊነት አለ። ለመሆኑ የትና ለምንድነው ልሄድ ያልሽ? ቢፈቅዱልኝ ክፍለ ሀገር ልሄድ ነበር። ለምን? የእህቴ ባልና እህቴ ተፋተው ነው። አንቺ ምን ትሰሪያለሽ ታዲያ? ደብድባት ዝም ስትል ተናደድኩኝ። ይህ እኮ የነሱ ጉዳይ። እሱስ የነሱ ጉዳይ ብቻ አልነበረም፣ ግን እኔ ሳልሄድ ሁሉም ነገር ተፈቷል። ዋናው እሱ ነው። እንዴት ፈታችሁት? እነሱ አላስይዘውም ሲሉ እኔ ለማውቀው ኢንስፔክተር ደወልኩኝና ችግሩ ተፈታ። ታሰራ? አዎ ታስሯል። ለማንኛውም ደግሜ ልንገርሽ፣ ከልክ በላይ ካልታመምሽ ከዚህ ቤት መውጣት አይቻልም። ግን ተፈራርመናል። ጨዋታ አይደለም የያዝነው። እሺ ጨርሻለሁ። ቀላል አይደለችም። ምንም ማወቅ የለባትም። ለራሷ ስትል ኢንስፔክተር ትሁት አሁን ተለኝ ስላልሄድሽ ደስ ብሎኛል። እኔ ግን ከስቃይሽ ምንም ልገላግልሽ ስላልቻልኩኝ በጣም ከፍቶኛል። ለምን ይከፋሻል? እኔ እኮ ለምጄዋለሁ። ግን ላድንሽ አልቻልኩም። ነግሬሻለሁ እኮ እነሱ በጣም ኃይለኞች ናቸው። ሁሉም ሰው ነው የሚፈራቸው። ለምን እንደዚህ ትያለሽ? እውነቴን እኮ ነው። እንደፈለጉ ነው የሚመጡ። ግን እኮ ደህና እንድትሆኚ እያደረኩሽ ነበር። እኔ ደህና መሆን አልችልም። ከዚህ ቤት በወጣ ደግሞ የባሰ ነው የሚገጥመኝ። የባሰ አይደለም። ከፈለግሽ እንውጣ። አደጋ ውስጥ አትክተችኝ እባክሽ። ምንም አደጋ የለውም። ሰዎች ይፈሩኛል አይፈሩኝም የሚለውን ማወቅ ከፈለግሽ ነይ እንውጣ ከኔ ጋር። አይ አይሆንም።
አለሜ ቆይ ለምንድን ነው የማታምኚኝ? አምንሻለሁ ግን ይሄ አይሆንም። እሺ በቃ ይሄን ብቻ ካደረግሽልኝ ሌላ ነገር አላስቸግርሽም። ዴቪ ገሉኝስ? እመኚኝ አንዳንዴ ማስረጃ የሚሆነው ራሱ ማመኑ ሊሆን ይችላል። እሺ እውነት ትወጫለሽ? አዎ እወጣለሁ። እሺ አመሰግናለሁ። ያ ቢመጣ እንዳታስገቢው እሺ? ቤቲ እኔ እኮ የማስገባትና የማስወጣት ናት ይለኝ። እየመጣ እየረበሸን ስለሆነ እንዳትመጣ ብለውሃል በይው። እሺ ይለኛል። ወዶ ነው እሺ የሚለው? እሺ እለዋለሁ። ግን እንዴት እሱን እንደዚህ ልትይው ቻልሽ? አበዛው። አሁንስ መቃብር ቦታ አጣው ብሎ ሊገለን? ያው እናት አይደለች ሊሰማ ይችላል እኮ። ግን እንዲህ እንዲደነፋብን አልፈቅድለትም። እኔ ግን አንቺን ከሱ ጋር ሳስብሽ በጣም ነው ደስ የሚለኝ። አታዩም እንዴት እንደሚያደርገው? እንዲረጋጋ ብትረጁና ብትቀራረቡ በጣም ጥሩ ጥንዶች ይወጣቸዋል። ኧረ እባክሽ። እንደውም ጥሩ ብላት ይመስለኛል። ለምኑ? ሀብትም ለማግኘት። የምን ሀብት? ያው የሰውየው ነው። እሱማ የኔ ነው። መጨረሻ ላይ የሚሆነው አይታወቅም ብዬ እኮ ነው። ሀብት እስኪ የኔ ነው። አንቺ ግን ጎበዝ ነሽ። ነኝ ብለሽ ነው? ለእኔ እኮ ጥሩ ስለሆንሽ ነው። እኛ ለማንም መጥፎ አይደለንም። እያየ ነው አይደል? በጣም ጥሩ ናችሁ። ያው የበለጠ ደግሞ አንቺን ቀርብሻለሁ ብዬ ነው። እሱስ ልክ ነሽ። ለማንኛውም እኔ ብትታረቁ በጣም ደስ ይለኛል። እሺ ቱትዬ። አካባቢያችሁ ጥሩ ነው? ጥሩ ነው አባዬ። እንዴት ሆንሽ ልጄ? መውጣቱን እኮ ታውቁት አባዬ። ጥሩ ግን ተጠንቀቂ። እሺ አባዬ። ዋናው የምነግርሽ ነገር ደግሞ ጸጸት ክፉ ነው። ስለዚህ ነገሮች አምልጠውሽ እንዳትጸጸች። እንዴት? ነገሮችን በብልሃትና በፍጥነት አድርጊያቸው። ቆይ እንዴት ላድርግ? እሷን ልጅሽ አለ ብላ ጭራሽ ታብዳለች። በዛ ላይ ምንም አታምነኝም። እሱንም የሆነ ፍንጭ ነገር ስሰጠው አላስቀምጥ ብሎኛል። ከእሷ ይልቅ ለእሱ መንገሩ ይሻላል። ትንሽ ጤናዋ ቢስተካከል እኮ እሷ ትሻላለች። የእሷ ጤና እኮ እስኪስተካከል በማንኛውም ሰዓት ሊወስኑባት ይችላሉ። ቆይ ታዲያ ምን ላድርግ? ትሁቴ ከልጁ ጋር ተቀራረቢ። ተቀራረቡ? አዎ ጓደኛ አድርጊ። ሚስትየው እኮ ትወደዋለች። ቀረብሽው ብላ ደግሞ ትግደለኝ እንዴ? ወይ ጉድ! ምን ጉድ ናቸው! አንድ ጥሩ ነገር እንኳን አይገኝባቸውም። ትንሽ እኮ ተራምዶ ነበር እሱ። ምን ተራመደ? ምን መሰል አባዬ፣ መቃብሯ ጋር ካልሄድኩኝ ብሎ ሄደ። የውሸት ያሳዩት መቃብር ግን የለም። ጉድ ነው በኛ። እነሱ ግን የሚሉትን አያጡም። እሺ ግን የዚህን መጨረሻ ንገሪ። እሺ እነግርሃለሁ፣ ግን ምንም አዲስ ነገር የሚፈጠር አይመስለኝም። እንዴት ገባህ? ቤቴ እኮ ነው። አዎ፣ ግን እዚህ አትኖርም ብዬ እኮ ነው። ተውት፣ አንቺ ጥሩ ልጅ ስለሆንሽ ነው የማልናደድብሽ። ናቲ፣ ለምንድን ነው ግን እንደዚህ አይነት ውጊያ የምትዋጋው? አልገባኝም። ይኸውልህ
አንተ ከምታስበውና ከምትጠብቀው በላይ በጣም አደገኛ ቤተሰብ ነው ያለህ። እስኪ አንቺ ምን ትጠረጥሪያለሽ? እናቴን ገለዋት ይመስልሻል? አይመስለኝም። ታዲያ ህመሟን እንኳን የማያውቁ እሺ ቆይ ለምን ያስክሬን ቦታዋን ለምን አጣሁት? ልንገረው እንዴ? አይ ይቅርብኝ። ደሞ በጥብጠው ሁላችንም እንለቅ እንዴ? ሰውየው እንደሆነ ይሄ ሚስጥር የሚያውቅ አንድም ሰው አይምርም። ተውት። ቆይ ምንድነው የምታውቂው? ምንም። ለምን አንቺ የምታዝኝልኝ መሰለኝ ታዲያ? ያው እናቴ እኔ መርዳት የምችል ቢሆን ኑሮ የምረዳው ትልቅ ሰው አንተ ነህ። አመሰግናለሁ። በጊዜ ሂደት ሁሉም ነገር ጥሩ ይሆናል። እሺ አይተውት። በጊዜ ሂደት ስለ እናቴ አሟሟት እየቀረብኩት ያለውት ነገር ሁሉም ነገር ልክ አይደለም። እመነኝ። እሺ ተውት። አመሰግናለሁ። ምንም አይደል። እኔ የምልህ ስራህን ህይወትህን ትተኸው በቃ ጥገኛ ሆንክ ማለት ነው? አንቺ እኮ ነሽ ጥገኛ ሆንሽው። እኔማ የእናቴ ቤት ነው። እናቴ እያልክ ነው? እኔ ጨዋ እናት ስላለኝ ነው። አሰብኩት ያንቺን ልጅ። አልወልድማ። ያደርግልሽ። እንዲህ ስትኮራ እኮ ባንክ አካውንት ውስጥ በሚሊዮን የሞላ ነው የሚመስለው። ብር እያሳየው እኮ አንቺን ገደል መክተት እችላለሁ። እስኪ ያሳየኝ። ቤቲ ትዕግስቴን አትፈታተኝ እሺ? ቆይ ግን እኔ አንሽብህ ነው? ምን ጎሎኝ ነው? ሙላትማ ማየት ከፈለሽ የጎደለሽን ማየት ከፈለሽ ቤትሽ የቀጠርሻትን ያት እሺ? እኔን ከገረድ ጋር አባቴን ባይጠልልሽማ ገርደን ነው የሚናፍቅሽ ነበር። ጥሩ እዚህ ቤት ወይኔ ወንተን እንኖራለን። ናቲ እየጠበከኝ ነው? የእናቴን መቃብር ማየት ፈልጋለሁ። ምን ላርግ ብለህ ነው? ሐውልት እኮ አልተሰራላትም። ምንም ንግግር አልፈልግም። ታሳየኛለህ። እና አልመሸብህም? ይሄ እኮ ቤቴ ነው። እንደዛ ማለት አልችልም ናቲ። ቆይ ለምን አልችልም? እኔና እናትህ ነን የሰራነው። አይ እናቴ ናት። ናቲ መኖር አልፈለክም እንዴ? እስኪ ግደለኝ። ወጣት ነህ። የምትፈልገውን ስራ ስራ፣ የምትፈልገውን ነገር አድርግ። እኛን ግን ተዋል። የእናቴን እውነት ግን አውጣለሁ። የምንላቀቅ እንዳይመስል። አንቺ ደግሞ ምን ሆንሽ? ወይኔን ወይ እሱን ምረጥ። ይሄን የሞኝ ንግግርሽን አትናገሪኝ አላልኩሽም? ጥሩ እንደዛ ከሆነ ናቴ የተባለ ልጅ ማየት አልፈልግም። እኔ ስፈልገው ካልፈለክ እኮ ማድረግ ትችላለህ። ስለዚህ እዚህ ቤት እንዳይመጣ አድርግ። እሺ እሞክራለሁ። ይኸውልህ ገዜ ሙከራ አይደለም። ሁሉንም እያወቅሽ እንደማያውቅ አትሆኝ። እኔ በጣም ሰልችቶኛል። ይሄን ያልቆይ ምን ያገናኛቸዋል? ንቀቱ ነዋ ንቀት። ፊት ለፊትሽ እናወራዋለን። ሃይ ለብቻ ካውራው። እሺ አንቺ አትናደጂ። ትሁት አቤት። እስኪ ነይ ተቀመጭ። እንደማትዋሽኝ ተስፋ አለኝ። ምንድን ነው እየተፈጠረ ያለው? አልገባኝም። እስኪ ስለ ናቲ ንገሪ። ያው ይመጣል ይሄዳል።
የሚመጣው ግን አንተን ለማግኘት ነው። ሌላ ያየሽው ነገር የለም? አረ ምንም የለም። ቆይ ቤቲን የሚያስቸግራት ይመስልሻል? እኔ ግን ሲያስቸግራት አላየሁም። እየደበቅሽለት አይደለም አይደል? እሷም ሚስት እሱም ልጅ ለማን ልደብቅ እችላለሁ? የታዘብሽው ነገር የለም? ይቅርታ ግን የቤተሰብ ጉዳይ ላይ ባልገባ ደስ ይለኛል። ኦ ሶሪ፣ ልክ ነሽ። በቃ ልሂድ። እሺ። ዛሬ ምሳ አልመጣም። ባይሆን ቆንጆ ራት ስሪ። እሺ። ደርስ ቤት ደርሳል። ከናቲ ጋር ተግባባችሁ አይደል? አረ በፍጹም። ቆይ ታዲያ እንደተግባባችሁ የሚያወራው ምንድን ነው? ቤቲ ተሳስተሻል። ጥሩ፣ ቶሎ መሄድበት አለ። በልቼ መውጣት አለብኝ። አንቺም ግን መሄድ አለብሽ። እሺ፣ አጎቴ ጋር ሄዳለሁ። ካልሆነ ያመት ያስቸግርሻል። እሺ፣ ቤቱን ላስተካክልና እወጣለሁ። ጋሼ ምሳ ሰዓት እንደማይመጣ ነግሮኛል። በጣም ጥሩ ነገር ነው የነገርሽኝ። ግን ቤቲ ብትጠነቀቂ ጥሩ ነው። ለምን አልሽ? አይ ናቲ ቤት መጥቶ ምን ይሰራል ምናምን ሲለኝ ነበር ጋሼ። እንደዛ አለ? አዎ። ጥሩ፣ እንኳን ነገርሽኝ። አመሰግናለሁ። አሁን ቶሎ ቁርስ አቅርቢ። እሺ። ሄሎ አባዬ። አዎ እየወጣን ነው። አዎ ጠብቀኝ እንደተባባል ነው። እሺ። የሉም፣ ማታ ነው የሚመጡት አባዬ። አዎ እርግጠኛ ነኝ። በቃ ጠብቀን። አንተን ላውራ ብዬ ነው የወጣሁት። እሺ በቃ የሉም አይደል? አዎ የሉም። ጥሩ አጋጣሚ። እስኪ ተውት፣ አንዳንድ ነገሮችን እናውራ። ምን አይነት ነገሮች? እስኪ አንቺ አንዳንድ ነገሮችን ንገሪኝ፣ ቢያንስ ከሰማሻቸው። ወሬ አመላላሽ እመስላለሁ እንዴ? አይደለሽም፣ ግን ስለ እናቴ ብዙ ግልጽ ያልሆኑ ነገሮች አሉ። ምናልባት ሲያወሩ ከሰማሻቸው። ምንም አልሰማሁም ናቲ። እሺ ትሁት። ናቲ። አቤት ትሁት። ፍለጋህን ቀስ ብለህ በዘዴ ቀጥልሽ። ምኑን? የእናትህን ሀቅ ነዋ። ብቻዬን ምንም ማድረግ አልቻልኩም። እኔ የምችለውን አግዛለሁ። ትሁቴ ካላስቸገርኩሽ ርቦኛል። ቆንጆ ቁርስ ሰርቻለሁ። ትንሽና እንብላ። የት? እዛው? አዎ፣ ከዛ ደግሞ እንሄዳለን። የት? ውጪ እንወጣለን አላልኩሽም እንዴ? ግን ያስፈራል እኮ አለሜ። ምንም የሚያስፈራ ነገር የለም። አንቺ ካልሽ እሺ፣ ካገኘን ግን ሁለታችንንም አይለቀንም። በመጀመሪያ እኔን እመኚኝ፣ ምንም አይፈጠርም። እሺ እንዴ አለሜ አትበይም እንዴ? እሺ በቃ ይሄን መልሼው መጣሁ።
እና ልብስ የቱን ትለብሻለሽ? ምንም ልብስ የለኝም እኮ ከዚህ አውጥቶ ጥሏቸዋል። ወርቆቼን ግን ለቤት ይሰጧታል። አይዞሽ በቃ ችግር የለውም እንደዚህ እንወጣለን። ይሄ ነገር ይቅርብን። አይ አይሆንም አይቀርብሽ። እንደዚህማ የባሰ እብድ እኮ ነው የሚመስለው። በፍጹም አትመስይም። ቆይ እኔ ባንቺ ስተማመን ለምን አንቺ ራስሽን አታምኚም? እባክሽ ትሁቴ እኔ እኮ ደህና ነኝ። ይኸውልሽ ደህና መሆንሽን እኮ ላረጋግጥልሽ ነው ይዤሽ የምወጣው። ደግሞ ያሳሰብሽኝ እኮ አንቺ ነሽ። ለምን? እንዳላዋረድሽ ብዬ ነው። እንደውም ዛሬ ባንቺ በጣም እኮራለሁ። ቆይ ቢያንስ የሆነ ጣል የምታረጊው ነገር ላምጣልሽ። መጣሁ። እሺ ሰው ግን ለምንድን ነው የማይሸሸኝ? ለምን ይሸሻል? አለሜ አንቺ እኮ በጣም ጤነኛ ነሽ። አዎ ግን ሰው ምንም አይለኝም፣ አይሸሹኝም፣ አይፈሩኝም። ምናልባት ግን ከአንቺ ጋር ስለሆንኩ ይሆናል። ይኸውልሽ እኔ ወደዛ ራቅ ብዬ እጠብቅሻለሁ። ብቻሽን ድረሽብኝ እሺ? ምንም አልተፈጠረም። ደስ ይላል በጣም። ደስ ስላለሽ በጣም ደስ ብሎኛል። አባዬ እንዴት ነሽ? እናት አባዬ ጥሩ አጋጣሚ ነው። ምን እግር ጣለህ? ወደዚህ የሆነ ጉዳይ ነበር። አሰሪሽ ናት? አዎ አለሚ ትባላለች። አለም ስላወኩሽ ደስ ብሎኛል። የቱ ታጎት ነው? እሺ በሉ አልያዛችሁ እንገናኛለን። አለም እሺ አባዬ። አይገርምም? በስርዓት ሰላም አለኝ፣ አናገረኝ። ጤነኛ ነኝ ማለት ነው። ግን ነይ ቡና እንጠጣ። ካፌ ውስጥ ማንም ምንም እንደማይልሽ ታያለሽ። ግን ያስገቡኝ። አሁንም አለመንሽኝም አይደል? ነይ እንሂድ፣ አሳይሻለሁ። ነይ ነይ ደስ የለንም ስላልናት ምኖር እንኳን አይመስለኝም።